ሰላም ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። በዚህ ሳምንት ከነበሩ ትልልቅ ጉዳዮች መካከል አንዱ የአርሰናል ባየር ሚኒክን ማሸነፍ እንደነበረ ይታወቃል። በተለይ የእግር ኳሱ አንዱ ትልቁ ፖይንት የሚባለው ቡድኖች በየጊዜው እያደጉ ሲመጡ ለትልልቅ ቡድኖች ከዚህ በፊት በሚፈጥሩት ጫና ውስጥ ራሳቸውን አይተው አርመው አሳድገው የሚመጡት ነገር ይኖራል። የሚያጠቁት ስፔሲፊክ የሆነ ወይም ደግሞ የተለየ የተመረጠ ቦታ ይኖራቸዋል። ከዛ ውጭም እንዴት ብልጫ መውሰድ እንዳለባቸው፣ በየትኛው አቅጣጫ ብልጫ ወስደው ጨዋታውን መቆጣጠርና ማሸነፍ እንዳለባቸው በሚለውጡት የጨዋታ ሀሳባቸው ውስጥ አድገው እናገኛቸዋለን። ከዛ ውጭም የታክቲካል አፕሮቻቸው አብዛኛውን ጊዜ የተጫዋቾችን የሜዳ አጠቃቀም እንዴት መለወጥና እንዴት ማደግ እንዳለበት፣ እንዴት ለራስ አድቫንቴጅ መውሰድና መብለጥ ይቻላል በሚለው ሰፊ የሆኑ ዝርዝር ጉዳዮችን ይዘው ይመጣሉ ማለት ነው። የአርሰናልና የባየር ሚኒክ ጨዋታን በተመለከተ ታክቲካል የሆነ ነገር ትናንትና በስፋት አልሰራውላችሁም። ያው ከውጤቱ ጋር በተያያዘ ሚኬል አርቴታ የሰጠውን አስተያየት ነው ለመመልከት የሞከርኩት። እንዲሁም ቪንሴንት ኮምፓኒ በጨዋታው ዙሪያ የሰጠውን አስተያየት ለመመልከት ሞክሬያለሁ። ዛሬ ታክቲካል የሆነው ነገር በተለይ አርሰናል ጨዋታውን ያሸነፈበት የታክቲክ ብልጫ በተለይ ከ2017 እስከ 2024 ድረስ ቡድኖች አርሰናልን ጨምሮ እንደነ ባየር ሚኒክ ራሱ እንዲሁም ሲቲ ይጠቀሙበት የነበረውን የፖዚሽናል ሮቴሽንን አብዝቶ እየተወ ነበረ። ከትናንትና በስቲያ የነበረው ጨዋታ ብዙ መልኩ ማለት እንችላለን እንቅስቃሴው ፎከስ ያደረገው የማንቱማን ማርኪንግ ላይ፣ የማንቱማን ሮቴሽን ላይ ነበር። ይሄ ደግሞ በሜዳ ላይ በሚኖሩ ጫናዎች፣ በሜዳ ላይ በሚኖሩ የጨዋታ ብልጫዎች ላይ ምን ያክል ዳይናሚዝም የእግር ኳሱ አንዱ ትልቁ ዕውቀት እየሆነ እንደመጣ ነው። ለምሳሌ በሚዩኒክ እና በአርሰናል ጨዋታ ወቅት የአርሰናል ተጫዋቾች በቦታ መተካካት እንቅስቃሴ ውስጥ ያልቆዩባቸው ደቂቃዎች አልነበሩ። በትንሹ ከመስመር ተነስቶ የሚያጠቃውና የሚከላከለው ሉዊስ ኬሊ እንኳን የነበረው የቦታ የመተካካት ሚና እሱ ራሱ ቦታ ላይ ተነስቶ በሄደባቸው እንቅስቃሴዎች ውስጥ ወደ 26 የሚጠጉ ሽግግሮችን ከመከላከል ወደ ማጥቃት እንቅስቃሴዎች ቆስቁሷል ወይም ደግሞ አድርጓል። ይሄ በእንቅስቃሴ ምን ያክል የማንቱማን ሮቴሽኑ ያደገ የማንቱማን ሮቴሽን እንደሆነ፣ ከዛ ውጭም የአርሰናልን የመከላከል፣ የአርሰናልን የማጥቃት፣ የአርሰናልን አጠቃላይ ጨዋታ የመቆጣጠር መንገድ ከተመለከት ነው ግለሰቦች በእንቅስቃሴ ውስጥ ምን ያክል የተሻለ ስልጣን እየተሰጣቸው እንደመጣ በዚህኛው የእግር ኳስ ዘመን ማየት ይቻላል። ሚኬል አርቴታ ከጨዋታው በኋላ በሰጠው አስተያየት በተጫዋቾች ውስጥ ያለውን ፍሪደም ኦፍ ሙቭመንት ለማንሳት ሞክሯል። በየትኛው ሚና ውስጥ የሚገኙ ተጫዋቾች ኮሌክቲቭሊ ኢንዲቪጁዋሊ እግር ኳሱ የሚፈልገውን ነገር የማድረግ ፍቃድ ተሰጥቷቸዋል። we gave them the license to move forward and backward ነው ያለው። ስለዚህ ላይሰንሱ ወይም ደግሞ ፍቃዱ የሚሰጠው ወደፊት የመሄዱና ወደፊት ሄዶ እንደገና ወደ ኋላ የመመለሱ ፍቃድ የሚሰጠው በፖዚሽናል ሮቴሽን ውስጥ በነበረው ገደብ ያለው ሚና ውስጥ ያጡትን ነገር በማንቱማን ሽግግሮች እንዲያገኙ ነው። ለምሳሌ ሉዊስ ኬሊ በሚሄድባቸው እንቅስቃሴዎች ውስጥ ማርክ የሚያደርጋቸው 2 ወይም ደግሞ 3 ተጫዋቾች እንዲኖሩ የእንቅስቃሴው አጠቃላይ እድገት ፍቃድ ይሰጠዋል። ከመሃል የሚነሳው ኤቤሬቺ ኤዜ የሚሄድበት ራሱን የቻለ እንቅስቃሴ ማጥቃትን ብቻ ሳይሆን የኤቤሬቺ ኤዜ ሚና የሚሆነው 2 ወይም ደግሞ 3 ተጫዋቾችን እንቅስቃሴው ውስጥ ሆኖ ገድቦ እንዲይዛቸው ላይሰንስ የሚሰጥ ታክቲክ ነው። ለምሳሌ በባየር ሙኒክ የተከላካይ መስመር ተጫዋች የሆነው አፕሚካኖ የሚባለው ተጫዋች በ5 የጨዋታ እንቅስቃሴዎች ውስጥ በሜዳ ላይ በተቆጠሩ ሽግግሮች ላይ ፎልስ ናይን የነበረውን በጨዋታው ከኋላ ሆኖ እየተመለሰ የአማካኝ ክፍሉን እንቅስቃሴ የሚመራ ከፊት ሆኖ ደግሞ ማጥቃቱን የተሻለ ጥራት እንዲኖረው የሚያደርገውን ሜሪኖን
አፍኖ ለመያዝ እየተመለሰ እየመጣ ወደ ዲፕ ማለት ነው ወደ ውስጥ ወርዶ አፍኖ ለመያዝ ጥረቶችን በሚያደርግበት ጊዜ እሱ ጥሎ የመጣውን ቦታ ሌሎች ተጫዋቾች እንዲሸፍኑለት ምልክት ይሰጣቸው ነበር። የዚህ ተጫዋች የማን-ቱ-ማን ማርኪንግ ወይም ደግሞ ወደ ኋላ ወርዶ የ9 ቁጥር ሚና ያለውን የሐሰተኛ 9 ቁጥር ሚና ተሰጥቶት እየተጫወተ የሚገኘውን የፊት መስመር ተጫዋቹን ለመሸፈን እንቅስቃሴው ወደ እነሱ የጨዋታ ሜዳ መጥቶ አደገኛ እንዳይሆን ተከላካዩ ጥረት የሚያደርግበት ዋነኛው ምክንያት በቡድን ሞቢሊቲ ውስጥ ተጫዋቾች ምን ማድረግ እንዳለባቸው፣ በቡድን ያደገ እንቅስቃሴ ውስጥ ተጫዋቾች ወርደው እስከታች ድረስ በመከላከል እንዲሁም ወሳኝ የሚባሉ ተጫዋቾችን ኢንሳይስ የሚያደርጉትን ወይም ደግሞ የሚቀሰቅሱትን የሚያስቡትን ሐሳብ እንዳያስቡ እንዳይጀምሩ ለማድረግ ነው። በእግር ኳስ ውስጥ ትልቁ ነገር የሚፈጸመው ነገር አይደለም። የሚፈጸመው ነገር የሚታሰብበት ኳሊቲ ነው። የሚፈጸመው ነገር የሚታሰብበት ጊዜ ነው። በእግር ኳስ በጣም ወሳኝ የሚባለው ነገር አንድ የቡድን ስትራክቸር ያደገውን የተሻሻለውን ተጋጣሚ ለመብለጥ የሚሞክርበትን መንገድ የሚጀምርበት ሐሳብ የጨዋታው ወሳኙ ፖይንት ነው። ሺፍቲንግ ደ ፕሌይ ይለዋል ሚኬል አርቴታ። በእያንዳንዱ የጨዋታ መንገድ ውስጥ የጨዋታ አቅጣጫን ለመቀየር የተጫዋቾች ድርሻ ከፍተኛ መሆን እንዳለበት ያምናል ሚኬል አርቴታ። በአሳለፍነው 2 ሳምንት ውስጥ ከአርቴታ የጨዋታ ታክቲክ ጋር በተያያዘ አንድ ፕሮግራም ሰርቼላችሁ እንደነበረ ታስታውሳላችሁ። ይህ የሰራውላችሁ ፕሮግራም አርቲፊሻል ትራንዚሽን የሚለው አርቲፊሻል ትራንዚሽን አብዛኛውን የሚመራው የሚፈርስ ነገር ግን ወሳኝ የሚባሉ ሽግግሮችን የሚደጋግም እነኚህ ወሳኝ የሚባሉት የሚደጋገሙት ሽግግሮች የተቃራኒ ቡድን እንቅስቃሴ እንዳያድግ የሚያደርጉ የተቃራኒ ቡድን እንቅስቃሴ ህይወት አልባ እንዲሆን የሚያደርጉ ናቸው። ለምሳሌ በዚህ የጨዋታ ታክቲክ ውስጥ አንድ ተጫዋች አንድ ቦታ ላይ የመቆየት ፍቃድ አይሰጠው። አንድ ተጫዋች አንድ ቦታ ላይ የመቆየት ሁኔታዊ ፍቃድ ነው የሚሰጠው። ስለዚህ እንደየሁኔታው ይለዋወጣል ማለት ነው። እንደየሁኔታው የተለያየ መልክ ይይዛል ማለት ነው። እንደየሁኔታው በተለዋወጠና እንደየሁኔታው መልክ በያዘ ቁጥር በሚያድጉ በሚስፋፉ እንቅስቃሴዎች ውስጥ የመተካካት ሚና ይሰጣቸዋል ማለት ነው ተጫዋቾች። አሁንም በሚኬል አርቴታ የጨዋታ ታክቲክ ውስጥ የሚያደርገው ነገር በባየር ሙኒክም ቪንሴንት ኮምፓኒ እያደረገ ያለው ነገር የሚፈርስ ነገር ግን እዛ ቦታ ላይ ለሚያጋጥሙ እንቅስቃሴዎች የተጫዋቾችን 360 ዲግሪ የመሽከርከር አንድ ቦታ ላይ ያለመቆም ስራ ነው እየሰሩ ያሉት። እንግዲህ ይሄ መሆኑ ፖዚሽናል ፕሌይ እያከተመ ነው ወይ ወደሚሉ ሰዎች እንዲመጡ ያስገድዳል። ያው ፖዚሽናል ፕሌይ እንደምታውቁት በእንቅስቃሴ እያንዳንዱ ተጫዋች የራሱ የሆነ ዲፓርትመንትና ድርሻ እንዲኖረው ፍቃድ ይሰጣል። የፖዚሽናል ፕሌይ አንዱ ትልቁ ፖይንቱ በተለይ የነ ፔፕ ጋርዲዮላው ፖዚሽናል ፕሌይ ትልቁ ፖይንቱ የሚባለው ምንድን ነው? ባለህበት ቦታ ሆነ እንቅስቃሴውን መጠበቅ የሚባለው ነው። አንተ ባለህበት ቦታ ሆነ እንቅስቃሴውን ከመጠበቁ ውጭ ከእንቅስቃሴው ጋር አብረህ የመሄድ ፍቃድ አይሰጥህም። you don't have the license to move ነው የሚለው ጋርዲዮላ። አንተ ኳሱ እስከሚመጣ ድረስ መጠበቅ አለብህ። you have to stay where you are ነው የሚለው። ባለህበት ቦታ ጠብቅ፣ ከዛ በኋላ የሚመጣውን አክሽን ተከትለ የሚያድገውን እንቅስቃሴን መውሰድ ይኖርብሃል። የሚያድገውን እንቅስቃሴ ወስደህ አንተ ድርሻ ምንድነው? ማድረስ ነው። አድርሰ መመለስና እንደገና ተመልሰ በቦታ መቆየት ነው። በቦታ የምትቆይበት ዋነኛው ምክንያት አሁንም በዛ ሲስተም ውስጥ ሮቴሽን ስለሌለ ነው። በፖዚሽናል ፕሌይ ውስጥ የነበረው ሐሳብ አሁን ሲቀየር ላይሰንስ የሚሰጣቸውና እንደፈለጉ እንዲንቀሳቀሱ እንደፈለጉ እንዲሄዱ የሚደረጉ ተጫዋቾች አሁን ባለው የማን-ቱ-ማን ማርኪንግና ኢንድለስ ሙቭመንት ኢንድለስ ራን በሚባለው ሐሳብ ውስጥ እንዲተካ አድርጓል። ለምሳሌ ቅድም ለማንሳት የሞከርኩት ከዚህ በፊትም በተደጋጋሚ ያነሳሁት የሚገኘው የአርቲፊሻል ሽግግሮች ትራንዚሽን የሚባለው ሐሳብ አንዱ ነው። የአርቲፊሻል ሽግግሮች መነሻ የሚባለው የሽግግሩ መሪዎች በፖዚሽናል ፕሌይ
እንዲቆሙ ገደብ የተጣለባቸው ተጫዋቾች ናቸው። በባየር ሙኒክና በአርሰናል ጨዋታ ለምሳሌ ኤቤሬቺ ኤዜ የሚባለው ተጫዋች በእያንዳንዱ የጨዋታ ሽግግሮች ውስጥ ወደፊትና ወደኋላ በመሄድ በመመለስ፣ በመከላከል፣ በማጥቃት በመሄድ ውስጥ በ21 ሲቹዌሽኖች ውስጥ ነበረ። በ21 ሲቹዌሽኖች ነው እያልኳችሁ ያሉት። ይሄ ማለት በጣም ከፍተኛ ቁጥር ነው። በፖዚሽናል ፕሌይ ቢሆን ኖሮ ከዚህ በፊት በ2017 እስከ 2024 እነዚህ ቡድኖች ይጠቀሙት በነበረው እነ ጋርዲዮላ ይጠቀሙት በነበረው ሲስተም ቢሆን ኖሮ ይሄ ተጫዋች አንድም ወደፊት የመሄድና የመመለስ ፍቃድና ስልጣን አይሰጠውም ነበር። አርቴታ ስለ ተጫዋቾች በተደጋጋሚ ሲያነሳ ለተጫዋቾች የምትሰጠው የመጫወቻ እንቅስቃሴና ነፃነት የቡድንህን ህይወት አልባና ህይወት ያለው መሆን የሚወስነው እሱ ነው ይላል። የቡድንን ህይወት አልባና ህይወት ያለው መሆን የሚወስንበት ዋነኛው ምክንያት ለተጫዋቾች ነፃነት በመስጠትና ነፃነቱን ኤክሰርሳይዝ እንዲያደርጉት በሜዳ ላይ ኤክሰርሳይዝ እንዲያደርጉት በማድረግ ነው። ለምሳሌ ሉዊስ ኬሊ ከተከላካይ መስመር ክፍል ተነስቶ በሚሄድበት እንቅስቃሴ ውስጥ የመጀመሪያውን የተከላካይ መስመር ክፍል ተጫዋች የማፈን ስልጣን ይሰጠዋል። በአማካኝ ክፍል ላይ የሚገኙ ተጫዋቾችን የመቆጣጠር እነ ኪሚችን የመቆጣጠር ስልጣን ይሰጠዋል። ፊት መስመር ላይ የሚገኘውን ሃሪኬንን የመቆጣጠር ስልጣን ይሰጠዋል። ሞተር የሆነውን በዛ ጨዋታ ላይ ምርጥ የነበረው ማን ኦፍ ዘ ማች የነበረውን ዴክለን ራይስ ብንወስድ ዴክለን ራይስ ያልነካው የሳር ክፍል አልነበረም። ይሄ በፖዚሽናል ፕሌይ ቢሆን ኖሮ የማይታሰብ ነው። በፖዚሽናል ፕሌይ የሱ ራሱን የቻለ የሚቆም የተሰጠው ስፖት ሲቹዌሽን አለ። ይህ ስፖት ሲቹዌሽን ዴክለን ራይስ የሚቆምበትና ዴክለን ራይስ ጨዋታውን ሞኒተር የሚያደርግበት የሚያዝበት ጨዋታውን የሚቆጣጠርበት መንገድ ነው። በፖዚሽናል ፕሌይ ዴክለን ራይስ ከዛ ቦታ የመውጣት ስልጣን አይሰጠውም። ምናልባት እንቅስቃሴው አጠቃላይ የቲሙ ስትራክቸር ይዞት ሲሄድ አብሮ ከቲሙ ስትራክቸር ጋር ሊሄድ ይችላል። ምናልባት ተከላካዮቹ ገፍተው በሃይላይን ለመጫወት ወደ ሚድ ብሎክ ለመሄድ በሚሞክሩበት ሰዓት ምናልባት እሱንም ገፍተውት ይዘውት ሊሄዱ ይችላሉ። የመመለስ ግዴታው ግን አእምሮ ውስጥ ነው ያለው። መመለስን እየታሰበ መመለስን እያሰበ ነው የሚሄደው። በዚህኛው ትናንትና ወዲያ ባያችሁት ጨዋታ ውስጥ ግን ያለው የዴክለን ራይስ ሚና ምንድን ነው? ዴክለን ራይስ ስትራክቸሩ ይዞት ሄዶ የሚመለስ አልነበር። ዴክለን ራይስ ዞሮ ማሸፈን ነው የሚጠበቅበት። ዞሮ ክፍተቱን እሱ እየሰራ ያለው ፊት ላይ እሱ ስኪም እያደረገ እየተቆጣጠረ እያስተካከለ እየለቀመው ያለ ስህተት ስላለ ምንድን ነው የሚያደርገው? ከጀርባ ያለውን ክፍተት ማሸፈን ብቻ ነው የሚጠበቅበት። እየጠራ ተጫዋቾች እንዲሸፍኑለት ማድረግ ነው። ይሄ የመጀመሪያው ስቴፕ ሲሆን ነው። እየተላመዱ ሲመጡ ግን ምንድነው እሱ በሚሄድበት ሰዓት የእሱን ሚና መሸፈን ያለበት ተጫዋች ማን እንደሆነ ተለይቶ ስለሚታወቅ የእሱን ቦታ ያለሱ ትዕዛዝ፣ ያለሱ ማንቂያ፣ ያለሱ ጥሪ የሚሸፍን ተጫዋች ይኖራል ማለት ነው። ምናልባት የእሱን ቦታ የሚሸፍነው ተጫዋች የቀኝ ተከላካይ ወይ የግራ ተከላካይ ወይንም ደግሞ የፊት መስመር ተጫዋች ሊሆን ይችላል። ለምሳሌ ኤቤሬቺ ኤዜ የዴክለን ራይስን ቦታ ተመልሶ በስድስት ሲቹዌሽኖች ሸፍኖለታል። በባየር ሙኒክ ጨዋታ ላይ እየተመለሰ እየተከላከለለት እንደገና ዴክለን ራይስ ተመልሶ በሚመጣበት ሰዓት ደግሞ እንደገና ተመልሶ ወደፊት እየሄደ እያጠቃ ማጥቃቱን እየመራ ያ መጨረሻ ላይ ገብርኤል ማርቲኔሊ እንዳስቆጠረው አይነት ከኋላ ኳሶችን እየጣለ ወይንም ደግሞ ዴክለን ራይስ ባሳለፍነው ሳምንት ከቶትናም ጋር በነበረው ጨዋታ አሾልኮ ከፍ አድርጎ የሰጠው አይነት ኳስ እያቀበለ እንደገና እየተመለሰ ደግሞ እየተከላከለ ነው የሚጫወተው። ስለዚህ ገደብ የለውም ማለት ነው። አሁን በፖዚሽናል ፕሌይ እና በፖዚሽናል ሮቴሽን መካከል ያለው የእግር ኳስ አስተሳሰብ አብዮት ነው ማለት ነው። ከዚህ በኋላ እግር ኳስን የሚመራው ፔፕ ጋርዲዮላ በፖዚሽናል ሮቴሽን ውስጥ ለመጠመቅ የተጫዋቾች ንቃት፣ አእምሮ፣ የቡድን የስኳድ ደብዝ ያስፈልጋል የሚል አስተያየት ሰጥቶ ነበር አምና። ምናልባት ዘንድሮ የተወሰኑ ሙከራዎችን እያደረገ ነው የሚገኘው። አሁንም ከፖዚሽናል ፕሌይ አልወጣም። እንደ አርቴታና ቪንሴንት ኮምፓኒ አይነት አሰልጣኞች ግን ከፖዚሽናል ፕሌይ ወጥተዋል።
ከፖዚሽናል ፕሌይ ወጥተው ወደ ፖዚሽናል ሮቴሽን፣ ወደ ዳይናሚክ ሙቭመንትና ወደ ዳይናሚክ ወደ ሆነው ተለዋዋጭ ወደ ሆነው የማጥቃትና የመከላከል ሽግግሮች ሄደዋል ማለት ነው። የረቡዕ ጨዋታ ብዙ ሰዎች የገረማቸው የነበረው የአንድ ተጫዋች የፕሬሲንግ ሚና፣ የአንድ ተጫዋች የቦታ አሸፋፈን ሚና፣ የአንድ ተጫዋች ኳስን የመጀመር ፍላጎት ሚና፣ የአንድ ተጫዋች በአጠቃላይ ለተጋጣሚ ጫና የሚያሳድርበት አቅም ገደብ አልባ መሆኑ ነው። አዎ በእርግጥም ገደብ አልባ ሆኗል። እንቅስቃሴ ገደብ አልባ ይሆናል። ምክንያቱም በእያንዳንዱ የጨዋታ ሚና ውስጥ እያንዳንዱ ተጫዋች መፍጠር የሚገባው ማድረግ የሚገባው ነገር ስላለ ማለት ነው። አሁን ላይ ባለው የጨዋታ እቅዳቸው የሁለቱም አሰልጣኞች የቪንሴንት ኮምፓኒም የሚኬል አርቴታ ሐሳብም የፖዚሽናል ፕሌይ ኤንድ ፍሉዲቲ ነው ተግባራዊ እያደረጉ የሚገኙት። የአርቴታ ሐሳብ ደግሞ ፖዚሽናል ፕሌይ ኤንድ ስቴይ ዌር ዩ አር ነው። ፍሉዲቲን አይፈልግም። በአርቴታና በቪንሴንት ኮምፓኒ እንደዛ ያማረ ጨዋታ የተመለከትንበት፣ ሁሉም ተጫዋቾች የተለያየ ሚና የመከላከል ባህሪ ያላቸው ተጫዋቾች መከላከል ብቻ ሳይሆን ማጥቃትን እንዲመሩ፣ የአማካኝ ክፍል ተጫዋቾች የመፍጠር ብቻ ሳይሆን ጎል እንዲያስቆጥሩ፣ የተከላካይ መስመር ተጫዋቾች ተስፋፊ የሆነ ሚና እንዲኖራቸው በሚደረግበት እንቅስቃሴዎች ውስጥ የማጥቃት ባህሪ ያላቸው ተጫዋቾች የእነሱን ቦታ መጥተው እንዲሸፍኑ የተደረገበት ዋነኛው ምክንያት የፖዚሽናል ፍሉዲቲ ነው። በተለይ የሚሞሉት የተመረጡ ስፔሶች የእያንዳንዱ ተጫዋች ትሪያንግሎችን እና ዲያመንዶችን የመፍጠር ሚና እንዲኖረው ተደርጎ ነው የሚሰራው። ይሄ የሚደረግበት ዋነኛው ምክንያት ሪሲቪንግ ፖይንት አክሽን የሚባለውን ላለማጣት ነው። አንድ ቡድን የሚቀበልባቸው የኳስ አቅጣጫዎችና የሚሰጥባቸው የኳስ አቅጣጫዎች ስፋት ካለው ተጋጣሚ የሚቀበለውንና የሚሰጠውን እንቅስቃሴ ሞኒተር ለማድረግ ለመቆጣጠርና ያን በተሻለ ለማዘዝ የሚኖረው ደመነፍስ ደካማ ነው የሚሆን። ስለዚህ በእንቅስቃሴ አሁን የምንመለከተው ነገር በዚህ የጨዋታ ሐሳብ ውስጥ የዲያመንድ ቅርጾች አብዛኛውን ጊዜ ከ5 እና ከ6 በላይ የሆነ የሪሲቪንግ ፖይንት አክሽን ይኖራቸዋል። የትሪያንግል አቋቋሞች ደግሞ በትንሹ 3 አቋቋሞች ይኖራሉ ማለት ነው። በትንሹ 3 አቋቋሞች ማስተንፈሻና ኳሱን ተቀብለው ከአንድ እንቅስቃሴ ወደ ሌላኛው እንቅስቃሴ እንዲሄዱ የሚያግዛቸው ይሆናል ማለት ነው። የአርቴታም የቪንሴንት ኮምፓኒ የጨዋታ መንገድ የነበረው እነዚህ ቦታዎች ላይ የሚኖሩ የጨዋታ ሐሳቦችን ማረጋገጥ ነው። ከዛ ውጭ በቁጥር በስተው ከአማካኝ ክፍል እንቅስቃሴ ወደ ማጥቃት ክፍል እንቅስቃሴ በሚሄዱበት ሰዓት ፍሉዲቲያቸውን ባለማቋረጥ እንዳውም ምንድነው የሚለው the system is fluid allowing seamless transition ነው የሚለው። እንከን የለሽ እንከን አልባ ስህተት አልባ እንቅስቃሴዎችን እንዲያደርጉ ማድረግ ነው። ይሄን የሚያደርጉት በየትኛው መንገድ ነው? በኦፌንሲቭ እና የዲፌንሲቭ ሼፕ ነው የሚለው። ባላንስን ባለማጣት በመከላከልና በማጥቃት እንቅስቃሴ ሚዛንን ባለማጣት እንዲጫወቱ ነው የሚደረገው። ይሄ የተጋጣሚን ባላንስ ዲስረፕት በማድረግ በመረበሽ በመበታተን፣ ምክንያቱም chaos is the weapon ነው የሚለው። መረበሽ መበጥበጡ እንዳለዛ ቦታ ላይ ሁከት መፍጠሩ የጨዋታው አንዱ ራሱ ታክቲክ ነው። ሄዶ ረብሻ ፈጥሮ የሚመጣው ተጫዋች ያ ቡድን ተደራጅቶ እንዳይመጣ እድል የሚሰጥ ነው። ለምሳሌ በኢንቨርትድ ፉልባኮች ይህንን ያደርገዋል። ዩሪን ቲምበር አንዱ ነው። ዩሪን ቲምበር የዚህ ሲስተም መሪ ነው። የአማካኝ ክፍል ቢልድ-አፕ መሪ ነው። ደብል ፒቮትን በሚኖርበት ሰዓት ደብል ፒቮቱን ሚድፊልዱን እንዲሁም ከዴክለን ራይስ ጋር በጋራ በመሆን ኳሱን ተሸክሞ ስቴቢሊቲ በካውንተር አታክ ስቴቢሊቲውን እየፈጠረ የሚሄድ ኮንትሮል ደ ቴምፖ በሚለው ሐሳብ አርቴታ የሚጠቀምበት ተጫዋች ነው። አስቡት እንግዲህ ተጫዋቹ የቀኝ መስመር ተጫዋች ነው አይደል? የቀኝ ተከላካይ ነው። ነገር ግን ኢንቨርት አድርጎ በመግባት ፒቮት ይሆናል። ነገር ግን በፖዚሽናል ፕሌይ ቢሆን ኖሮ ይሄ ተጫዋች ፒቮት የመሆን ስልጣን የሚሰጠው የለም። ምክንያቱም
እዛው ባለበት ቦታ ላይ ሆኖ ነገሮችን ማሸነፍና መቆጣጠር ስለሚጠበቅበት ማለት ነው። ይህንን እንቅስቃሴ ማሸነፍ፣ ይህንን እንቅስቃሴ በነፃነት እንዲጫወት ሐሳቡን ከመስጠት ይልቁን እዛው ቦታ ላይ ሆኖ ፉልባኮች ማድረግ የሚገባቸውን የመሄድና የመምጣት እንቅስቃሴ ብቻ እንዲመራ ያደርገዋል ማለት ነው። አሁን ላይ ግን ፒቮት ጭራሽ እየሆነ ነው። ለምሳሌ በትናንትና በስቲያው በነበረው ጨዋታ ይሄ ተጫዋች 18 ጊዜ ያክል ከዴክለን ራይስ ጋር ወደ መሃል በመግባት የጨዋታው እንቅስቃሴ የጨዋታው ሚና መሪ ሆኖ አገልግሏል። በጣም የሚገርመው እሱ የቀኝ ቦታውን ጥሎ ወደ መሃል በሚገባ ሰዓት ከአማካኝ ክፍል የሚጫወቱ ተጫዋቾች ተመልሰው ወደ መስመር በመውጣት የሱን የመከላከል አደረጃጀት ሽፋን ይሰጡለታል ማለት ነው። እንደገና ተመልሶ ደግሞ በመምጣት ያን ቦታ ይይዘዋል። ለምሳሌ ዙቢሜንዲ አንዱ ነው። ይህን በማድረግ ቲምበር ወደ መሃል በሚገባ ሰዓትና ከዴክለን ራይስ ጋር ተጣምሮ የነ ኤቤሬቺ ኤዜን ሚና ለማገዝ ከጀርባ ኢንሳይዝ በሚያደርግበት ሰዓት ዙቢሜንዲ ወደ ውጭ ይወጣል ማለት ነው። ቡካዮ ሳካም እንዲሁ ተደራቢ የዚህ አይነት ሚና ይሰጠዋል ማለት ነው። ቡካዮ ሳካ ተደራቢ የዚህ አይነት ሚና በሚሰጠው ሰዓት ቲምበር ወደ መሃል ወደ ጥልቁ ገብቶ እንቅስቃሴውን ይበልጥ የሚያስተካክልበትና የሚመራበት ይሆናል ማለት ነው። ፍሉዲቲው በዚህን ያክል ልክ ያደገና የተሻለ ሆኖ ነው እየተመለከትን የምንገኘው ማለት ነው። ለምሳሌ አርሰናል በዘንድሮ የውድድር ዓመት የኦፕን ፕሌይ ቡድን አይደለም። ያስቆጠራቸው ጨዋታዎችን ከተመለከትን 50% የሚሆነው ጎል ያስቆጠረው በቆሙ ኳሶች ነው። አርሰናል ዳርክ አርቶችን ይጠቀማል። አርሰናል የስቴሽንድ ቡድን ነው በሚል ትችቶች እየተሰነዘሩበት ይገኛሉ። ግን የሚገርመው ነገር ዘንድሮ አርሰናል ካስቆጠራቸው ጎሎች 50% የሚሆኑት ኦፕን ፕሌይ ላይ የተገኙ ጎሎች መሆናቸውን ረስተውታል ብዙዎቹ። በተለይ ይሄ ሲግኒፊካንት ሶርስ ፎር ጎልስ ነው የሚላቸው እነኚህን የቆሙ ኳሶችን አብዛኛውን ጊዜ ኒኮላስ ጄቨር ከመጣ በኋላ የብሎኮችን በመፍጠር እንዲሁም የሚረብሹ ሙቭመንቶችን በማዘጋጀት አርሰናል የቆሙ ኳሶችን ያስቆጥራል። ነገር ግን የጋብሪኤል ማርቲኔሊ አይነት ጎል፣ የነኖኒ ማዱዌኬ አይነት ጎል ደግሞ አርሰናል በኦፕን ፕሌይ ያስቆጥሯል። ለምሳሌ በቶትናሙ ጨዋታ ከተመለከትን የተቆጠሩት ጎሎች ጥራት ያላቸው ጎሎች የተቆጠሩት በኦፕን ፕሌይ ነው። ጥራት ያላቸውን ጎሎች ሲያስቆጥሩ ከተመለከትን የአርሰናል ፕሮግሬሲቭ አታክ እንጂ የአርሰናል የዶርማንት የሆነ የማጥቃት እንቅስቃሴ አይደለም። ፕሮግሬሲቭ አታኩ ህይወት ያለው እንዲሆን ያደረገው ታዲያ የፖዚሽናል ፍሉዲቲው ነው። ለምሳሌ ኤቤሬቺ ኤዜ ፊትና ኋላ እየሄደ በነፃነት እንዲጫወት የተደረገው በፖዚሽናል ፕሌይ ሐሳብ አይደለም፣ በፖዚሽናል ሮቴሽን ሐሳብ ነው። ፊት ላይ ሄዶ እንዲያጠቃ እድል ይሰጠዋል። እንደገና ተመልሶ ደግሞ ቡድኑ ያጣውን ነገር ቡድኑ እንዲያገኝ ሌላ የሱን ኢነርጂ ደግሞ ይፈልጋል ማለት ነው። አርሰናል በዚህ የውድድር ዓመት በአውሮፓ ኢንቴሊጀንት ኦኩፔሽን ኦፍ ደ ስፔስ በጣም በበሰለና ባደገ አእምሮ በሚጠቀም የአማካኝ ክፍል የአጥቂ ክፍልና የተከላካይ መስመር ክፍል አፈጻጸም ግንባር ቀደሙ የሆነ ቡድን ነው። ተጫዋቾች ማይክሮ ሙቭመንት የሚባል እና ቦዲ ኦሪየንቴሽን እየተሰጣቸው በዚህ የውድድር ዓመት ጨዋታዎችን እያደረጉ ነው የሚገኙት። ይሄ ማለት በጣም ወጥነት ባለው በማይቋረጥ እንቅስቃሴ ውስጥ ስፔስና ኳስ እንዲያጠቁ ይደረጋል ማለት ነው። በዚህ ሰዓት ነፃ የሚወጣ ተጫዋች እንዲኖር ይደረጋል ማለት ነው። ለምሳሌ በቶትናሙ ጨዋታ በብዙ እንቅስቃሴዎች ኤቤሬቺ ኤዜ ነፃ የወጣበት ዋነኛው ምክንያት ኢንቴሊጀንት ኦኩፔሽን ኦፍ ደ ስፔስ በሚለው ሐሳብ። በዚህ ሐሳብ ውስጥ ማይክሮ ሙቭመንቶች ወይም ደግሞ ትንንሽ የሙቭመንት የሂደት እንቅስቃሴዎች አሉ። እነዚህ የሂደት እንቅስቃሴዎች ዋነኛ ስራቸው የሚሆነው ለሚመጡ ተጫዋቾች ወይም ደግሞ በእንቅስቃሴው ውስጥ መካተት ለሚገባቸው ተጫዋቾች የሚሰጡት ነፃነት አለ። ይህንን ነፃነት ይዘው ነፃነቱን ይበልጥ አሳድገው ነፃነቱን በተሻለ ከፍ አድርገው
የጨዋታውን ብልጫና የጨዋታውን አእምሮ መያዝ ነው። አሁን የጨዋታው አእምሮ በዚህ ዘመን በአርሰናል አብዛኛውን ጊዜ ነፃነት የተሰጣቸው ተጫዋቾች የሚፈጥሩት ስፔስ ነው። ስፔስ እንዲሁ በቀላሉ አይገኝም። ትልልቅ ጨዋታዎች ላይ በአውሮፓ ቻምፒየንስ ሊግ ስፔስ ማግኘት በጣም ሞመንት ይፈልጋል። ሞመንትና ሞመንተሞችን ደግሞ እነዚህን ቅጽበቶች ሞመንት ሊኖር ይችላል። ሞመንተሞች ግን አብዛኛውን ጊዜ አዲሽናል ኳሊቲ ይጠይቃሉ። ምክንያቱም በጣም ወሳኝ የሚባለውን ቀጣዩን ሂደት ጥራት ባለው መንገድ የምታስተካክልበት የአእምሮ ደረጃ ኢንቴሊጀንት የሆኑ ተጫዋቾች ኢንቴሊጀንስ ነው የሚፈልገው። በአርሰናል አሁን ያለው ትልቁ ኳሊቲ ያ ነው። ኢንቴሊጀንሱ አለ። ሚኬል አርቴታም ደረቱን ነፍቶ በእያንዳንዱ እንቅስቃሴ ውስጥ ለምሳሌ በ2-3-5 በ2-2-6 ስትራክቸር ከዛ ውጭ የመከላከል አደረጃጀቱ ለምሳሌ አውት ኦፍ ፖዚሽን በሚሆንበት ሰዓት 4-4-2 4 አማካኞችን 5 ተከላካዮችን 1 አጥቂ ሎ ብሎክ ይሄ በጣም ጠንካራ ኦፖዚሽን በሚሆንበት ሰዓት ለምሳሌ በሊቨርፑሉ ጨዋታ ዶሚኒክ ሲምፖስ ላይ አስቆጥሮ በተሸነፈበት ጨዋታ ሲተች የነበረውን ጨዋታ ካስታወሳችሁት በ5-4-1 ሎ ብሎክ ስለተጫወተ ነው። ግን ይሄ ሁሉንም ደቂቃዎች አይደለም የተጫወተበት። በጣም የሚገርመው ደቂቃዎች አሉት፣ የሚጫወትበት ራሱን የቻለ ደቂቃዎች አሉት። ግን በእነዚህ የሎ ብሎክ ሲቹዌሽኖች ጠንካራ የሆኑ ቡድኖችን ለመከላከልና እነሱን በሚፈልጉት ጊዜ ቅድም ያልኳቸው የሞመንተማቸው ጊዜ የቅጽበታቸው ጊዜ ብልጫ ወስደው ጎል እንዳያስቆጥሩ ግን ፕሮቴክሽን ይፈልጋል ቡድኑ። ይሄ ፕሮቴክሽን ሎ ብሎክ ፕሮቴክሽን ነው የሚያደርገው። ግን ወዲያውኑ የሚፈርስ ሎ ብሎክ ፕሮቴክሽን ነው እንጂ ፓርኪንግ ዘ ባሳር። ለምሳሌ በሞሪኖ ቡድን አንዱ ትልቁ የሚተችበት የነበረው ምንድነው 90 ደቂቃውን ራሱ ሜዳ ላይ የሚቆም ቡድን ነው የነበራቸው ሞሪኖ። ስትራክቸሩ ራሱ ሜዳ ላይ ቆሞ የሚከላከልና የማይሄድ ነው። ስለዚህ የሚመጣ ማለት ነው የሚመጣ ኃይል አለ። ያ የሚመጣውን ኃይል ቆሞ ይከላከላል። እንደገና የሚያጠቃው ብቻውን ተነጥሎ ያጠቃል። ተከላካዮቹ ግን ስቴሽን ይሆናሉ ማለት ነው። የአርቴታ የ5-4-1 ሎ ብሎክ ቡድን ግን ስትራክቸሩ ምንድነው? ሎ ብሎክ ሆኖ 90 ደቂቃ የሚቆይ አይደለም፣ ይሄዳል። የሎ ብሎኩ መሪዎች የአዘቅዝቆ መከላከሉ ሐሳቡን የተቀበሉት ተጫዋቾች ምናልባትም በሃየር አፕ ዘ ፒች ወይም ደግሞ ከፍ ባለው ቦታ ሄደው ያጠቃሉ። ይሄ የሚገደብ ነገር አለመኖሩን ማሳያ። ምክንያቱም በምትከላከልበት እሳቤ ውስጥ መከላከልን ብቻ ታሳቢ ያደረገ ቡድን ከሆነ መከላከልን ራሱ መጋበዝ በስትራክቸሩ ላይ የስትራክቸሩ ጠላት መሆን ነው የሚለው ሚኬል አርቴታ። ስለዚህ መከላከልን መጋበዝ ሳይሆን መከላከልን መዋጥ ነው። ኦብዞርቢንግ ዘ ዲፌንሲቭ ስትራክቸር ኦፍ ዘ ኦፖዚሽን ቲም ነው የሚለው። ስለዚህ ተውጠውና ያን የዋጥከውን ሐሳብ ግን ይዘህ እንደገና ተርጉመኸው አሳድገው ወደ ሌላኛው ሽግግር የምትሄድበት ማለት ነው። ስለዚህ ሽግግሩን እንዴት ነው የምታሳድገው ለሚለው የሽግግሩ ወሳኙ መሪዎች የሚሰጣቸው ነፃነት ነው የሚወስነው ማለት ነው። እነኚህ ተጫዋቾች በጣም ወሳኝ የሚባለውን የማጥቃትና የመከላከሉን አውትሌት ይመራሉ ማለት ነው። ለምሳሌ በሽግግር ውስጥ ቲምበር የ6 ቁጥር ሚና ያለው ተጫዋች ሆኖ ሲጫወት የቲምበር በሞሪኖ እሳቤ ቢሆን ኖሮ የሎ ብሎክ መሪ እንጂ የማጥቃቱ የ6 ቁጥር ሚና ላይ የሚኖረው ከፈርስት ቦል ኮሌክተርና ፓሰር የሚለውን ሐሳብ የሚመራ እንዲሆን አይደረግም። በአርቴታ ግን እንደዛ ነው። the first pressure absorber የመጀመሪያው ጫና ተሸካሚ ተጫዋች ይሆናል። የመጀመሪያው ጫና ተሸካሚ ሆኖ ጫናውን ይዞ ወደፊት የሚሄድ ተጫዋች ይሆናል ማለት ነው። ከሱ ፊት የሚኖሩ ተጫዋቾች የሱን መምጣት ተከትሎ ደግሞ በሱ እንቅስቃሴ ውስጥ ሆነው እንደገና አድገው ወደ ሌላኛው የማጥቃት እንቅስቃሴ ሁለቱም ቀኝና ግራ ላይ ያሉትን የማጥቃት እንቅስቃሴዎችን ያግዛሉ ማለት ነው። በ9 ቁጥር ሚና እና በሐሰተኛ 9 ቁጥር ሚና ውስጥ ያሉ ተጫዋቾች እንደገና ወርደው ደግሞ የአማካኝ ክፍሉን በሚያግዙበት ሰዓት እነዚህ ተጫዋቾች የማጥቃት እንቅስቃሴውን ከነሱ ይረከባሉ፣ ይሄዳሉ ማለት ነው። ስለዚህ ሮቴት ያደርጋሉ ማለት ነው። ቅድም ያልኳችሁ 360 ዲግሪ ሮቴት ያደርጋል ሲስተሙ። 360 ዲግሪ ሮቴት በሚያደርግበት
እንቅስቃሴ ውስጥ ተጠቃሚ የሚሆነው ተጫዋችና ሐሳብ በሜዳው ውስጥ ብልጫ እንዲወስድ ፍቃድ ያገኛል ማለት ነው። ላይሰንስ have the license to dominate the game ነው የሚለው እሱ። ስለዚህ ላይሰንሱን ለማግኘት የነዚህ ተጫዋቾች ገደብ አልባ እንቅስቃሴ በጣም አስፈላጊ ይሆናል ማለት ነው። ይሄ ነው አሁን በባየር ሙኒክ እና በአርሰናሉ ጨዋታ ያለው ትልቁ ለውጥ ከፖዚሽናል ፕሌይ ወደ ፖዚሽናል ሮቴሽን በኢንድለስ ሙቭመንት የታጀበ ጨዋታ መሆኑ ጨዋታውን ይበልጥ እንድንጠብቀው እንድናየው አድርጎናል ማለት ነው። በዚህ ሲዝን አንዱ ከምንዝናናበት ሐሳብ ውስጥ ይሄ ነው። ቡድኖች በታክቲክ እየበሰሉ እያደጉ መጥተዋል። የቡድኖች በታክቲክ መብሰልና ማደግ የቡድኖችን ይበልጥ ተቀባይነት ጨምሯል። ቡድኖች እይታቸው አድጓል። አሰልጣኞች በሜዳ ላይ ለሚኖራቸው ክፍልፋይ ሐሳቦች የሚኖራቸው ራሱን የቻለ ሚና፣ ራሱን የቻለ ዕውቀት ከፍ ብሎ እንዲታይ አድርጎታል ማለት ነው። እናንተ እንዴት አያችሁት? እስኪ ሐሳብ ስጡበት። እኔ በዚህ መንገድ ተረድቼዋለሁ። ከተመቻችሁ ሼር አድርጉት፣ ላይክ አድርጉት። እንዲሁም ለቤቱ አዲስ ከሆናችሁ የፖድካስቱ ቤተሰብ ሁኑ። መልካም ጊዜ ይሁንላችሁ።